ከህዳር 2017 ዓ.ም ጀምሮ በሀገር አቀፍ ደረጃ የተሃድሶ ስልጠና የወሰዱ 80 ሺህ የቀድሞ ታጣቂዎች ወደ ማህበረሰቡ መቀላቀላቸውን የብሔራዊ ተሃድሶ ኮሚሽን አስታውቋል። ከነዚህም ውስጥ ከ63 ሺህ በላይ ወደ ማህበረሰቡ የተቀላቀሉ የቀድሞ ታጣቂዎች በትግራይ ክልል የሚገኙና በሰሜኑ ጦርነት የተሳተፉ መሆናቸው ተነግሯል። ይህ የተገለጸው በሰሜኑ የሀገሪቱ ክፍል በተካሄደው ጦርነት ተሳትፈው ትጥቅ የማስፈታትና መልሶ የማቋቋም ሂደት ውስጥ ያለፉ የቀድሞ የኢፌዴሪ መከላከያ ሰራዊት አባላት ህጋዊ ጥቅማ ጥቅሞች በሚከበሩበት ሂደት ላይ ምክክር በተካሄደበት መድረክ ነው። ሪፖርተራችን ብሩክ አስቀናው ተጨማሪ ዝርዝር ዘገባ አለው። የሰሜኑን ጦርነት በሰላማዊ መንገድ ለመፍታት የተደረሰውን የፕሪቶሪያ ስምምነት ተከትሎ የተቋቋመው ብሔራዊ ተሃድሶ ኮሚሽን ወደ ሰላማዊ መንገድ የተመለሱ የቀድሞ ታጣቂዎችን በመቀበልና የተሃድሶ ስልጠና በመስጠት ወደ ማህበረሰቡ እንዲቀላቀሉ እያደረገ መሆኑን ገልጿል። ኮሚሽኑ ይህን ያለው በሰሜኑ የሀገሪቱ ክፍል በተካሄደው ጦርነት ተሳትፈው ትጥቅ የማስፈታትና መልሶ የማቋቋም ሂደት ውስጥ የተሳተፉ የቀድሞ የመከላከያ ሰራዊት አባላት ህጋዊ ጥቅማ ጥቅሞች በሚከበሩበት ሂደት ላይ ምክክር በተደረገበት መድረክ ነው። በዚሁ ወቅትም በሀገር አቀፍ ደረጃ የተሃድሶ ስልጠና የወሰዱ 80 ሺህ የቀድሞ ታጣቂዎች ወደ ማህበረሰቡ መቀላቀላቸው የተነገረ ሲሆን ከዚህ ውስጥም 80 በመቶ የሚሆኑት በትግራይ ክልል ናቸው ተብሏል። ኮሚሽኑ ከህዳር 2017 ዓ.ም ጀምሮ በትግራይ፣ በአፋር፣ በአማራና በኦሮሚያ ክልሎች ከ80 ሺህ በላይ የቀድሞ ተዋጊዎችን ተቀብሎ በማረጋገጥ በመመዝገብ የተሃድሶ ስልጠና በመስጠት ወደ ማህበረሰቡ እንዲቀላቀሉና ሰላማዊ ህይወት እንዲመሩ እያደረገ ይገኛል። በተለይም ከጠቅላላው የዲዲአር ፕሮግራም ከ80% በላይ የሚሸፍነው የትግራይ ክልል ሲሆን በክልሉ በተፈጠረው ጦርነት የተሳተፉና በፕሪቶሪያው የሰላም ስምምነት መሰረት በዲዲአር ፕሮግራም እንዲያልፉ ከተለዩት ከ274 ሺህ በላይ ከሚሆኑት የቀድሞ ተዋጊዎች መካከል ከ63 ሺህ በላይ የሚሆኑትን ዲሞቢላይዝ በማድረግ ወደ ማህበረሰቡ ማቀላቀል ተችሏል። ለእነዚህ የቀድሞ ታጣቂዎች የተሃድሶ ስልጠና በመስጠት ወደ ማህበረሰቡ ለመቀላቀል በተሰራ ስራ በትግራይ ክልል ብቻ ከ6.7 ቢሊዮን ብር በላይ ወጪ ተደርጓል የተባለ ሲሆን አማራ፣ አፋርና ኦሮሚያ ክልልን ጨምሮ ደግሞ በአጠቃላይ የቀድሞ ተዋጊዎችን መልሶ ለማቋቋም ከ10 ቢሊዮን ብር በላይ ወጪ መደረጉ ተነግሯል። በትግራይ ክልል ብቻ አጠቃላይ አስተዳደራዊ ወጪን ጨምሮ ወደ ማህበረሰቡ ለተቀላቀሉ የቀድሞ ተዋጊዎች ከመንግስትና ዓለም አቀፍ አጋሮች የተገኘ ከ6.7 ቢሊዮን ብር በላይ ወጪ ተደርጓል። በአጠቃላይ በ4 ክልሎች እስካሁን በሰራነው ስራ ከ10 ቢሊዮን ብር በላይ ወጪ ተደርጓል። አሁን ላይም ከዓለም አቀፉ ማህበረሰብ የሚገኘው ድጋፍ የቀነሰበት ወቅት መሆኑን የጠቆመው ኮሚሽኑ ሆኖም ከተለያዩ የሀገሪቱ ክፍሎች የሰላም አማራጭን ተከትለው የሚመጡ ታጣቂዎችን መልሶ ለማቋቋም መንግስት ከባለድርሻ አካላት ጋር በቅንጅት እየሰራ ይገኛል ተብሏል። ከቅርብ ጊዜ ወዲህ ግጭት ባሉባቸው ክልሎች ብዛት ያለው ተዋጊ ትጥቁን እያስረከበ ወደ ሰላማዊ ህይወት እየተመለሰም ይገኛል። እነዚህ ወገኖቻችን ዲሞቢላይዝ በማድረግ በዘላቂነት ለማቋቋም ኮሚሽኑ ከሚመለከታቸው የፌዴራል ተቋማት፣ ከክልል መስተዳድሮች፣ መንግስታዊ ካልሆኑ ድርጅቶችና ዓለም አቀፍ ባለድርሻ አካላት ጋር በቅንጅትና በትብብር መስራቱን አጠናክሮ እንደሚቀጥል በዚህ አጋጣሚ ለመግለጽ እወዳለሁ። አሁንም በተለያዩ የሀገሪቱ ክፍሎች መሳሪያ አንግበው በጫካ የሚገኙ የታጠቁ ኃይሎች ድርድርና ውይይትን በማስቀደም የሰላም አማራጭን እንዲከተሉ ጥሪ ያቀረበው ኮሚሽኑ ለዚህም አስፈላጊውን ድጋፍ ሁሉ አደርጋለሁ ብሏል። ጦርነትና ግጭት ፖለቲካዊ ችግሮችን ከማቆየትና ከማወሳሰብ ባለፈ የትኛውንም ጥያቄና ችግር ስለማይፈታ መተኪያ ለሌለው ለሰላም ልባችን መክፈት፣ እጃችንን መዘርጋት አለብን። ዛሬ የተሻለ ነገር የምንገነባበት እድል እንጂ የምንጋጭበት አይደለም። ይህ የግጭት አዙሪት ሊቆምና ለሰለጠነ የግጭት አፈታት ባህል መሰረት ልንጥል ይገባል። ከሀሳብ አልባ ፖለቲካ ወጥተን በምክክር ሀገራችንን ለማሻገር ከዛሬ የተሻለ ጊዜ ሊኖር አይችልም። ስለሆነም ሰላም መተኪያ የሌለው በመሆኑ በየቀኑ የምንገነባው የየዕለት ተግባራችን ሊሆን ይገባል።